ነው ያለው ማለት ነው። እንግዲህ ቤታቸው ድረስ በራቸው ድረስ ሄዶ እየተወራ ያለው ነገር እውነት ነው ወይ ብሎ እንግዲህ ፊት ለፊታቸው እየጠየቃቸው ነበረ ማለት ነው። ያው እንግዲህ ወሬው ኑሃሜ ከከተማ ወንዶች ይዛ መታለች የሚለውን ወሬ ሰምቶ ነው እንግዲህ እንደዚህ እያለ ያለው ማለት ነው። ኑሃሜ ደግሞ ምንም የምታውቀው ነገር የለም ማለት ነው። በእርግጥ ያው ናሆሜን ብታፈቅረውም እሱ ግን ሚስት እንዳለውና አሁንም የራሱ ሕይወት እንዳለው ነው ያለው ማለት ነው። ወንድ አጥር ደግሞ ይህንን ምንም ነገር የሚያውቀው ነገር የለም። ስለዚህ እንግዲህ ኑሃሜንን እንግዲህ ያው በሌላ መንገድ የራሱ ሊያደርጋት እያሰበ ነው ያለው ማለት ነው። በወጉና በትክክለኛው መንገድ ካልተሳካለት እንግዲህ ሊጠልፋትና ወይም ደግሞ ራሱ ከጠለፋት በኋላ እንግዲህ ድርጊቱ ሌላ ሰው እንዳደረጉት ለማድረግና ወይም ደግሞ እሱ እጁ እንደሌለበት ለማስመሰል ያው እቅድ እያወጣ ነው ያለው ከጓደኛው ጋር ማለት ነው። ከሌላ ቦታ የመጡ ሰዎችን እንግዲህ እንዲያግቷትና ወይም ደግሞ በሌላ መልኩ እንዲጠልፏት ካደረገ በኋላ እሱ ምንም እጁ እንደሌለበት ለማሳየትና እሱ ምንም እንዳላደረገ ለማስመሰል እያቀደ ነው ያለው ማለት ነው። እንግዲህ ሌላ ቦታ ወስዷት ጫካ ውስጥም ቦታና ቤት አዘጋጅቶ እንግዲህ እዛ ላይ ያስቀምጣት እንዳሰበና ይህንን ደግሞ ማንም ሊጠረጥር እንዳይችል ሊያደርግ እያቀደ ነው ያለው ማለት ነው። የእሱ እጅ አለበት ብሎ ማንም እንዲያስብ ለማስመሰል ከጓደኛው ጋር እቅድና ፕላን እያወጡ ነው ያሉት ማለት ነው። የኑሃሜም አያት እንግዲህ ማለትም እሳቸውን በጣም ተደፍር ያለሁኝ እያሉ እየፎከሩ ነው ያሉት ማለት ነው። እሱ ስለሚለው ነገርና እሱ እያሰበ ስላለው ነገር እነሱ ምንም ነገር የሚያውቁት ጉዳይ የለም። ግን አያትየው መቼም ቢሆን መቼም ለእንዳንተ አይነቱ ልጄን አልሰጥም ብለዋል ማለት ነው። ጉዳዩ ያው ኑሃሜን ፈልጎና ኑሃሜ ብቻ የኔ ብቻ ትሁን የሚል እቅድ ይዞም እንደመጣ ገብቷቸዋል ማለት ነው። የመጣበት አመጣጡና እንግዲህ ወሬ ሰምቶ መምጣቱ ግን ትንሽ ግራ ቢያጋባቸውም እንግዲህ ፎክሮባቸው በመሄዱ የኑሃሜን አያት እንግዲህ ወይኔ ተደፈርኩኝ እያሉ ቁጭትና ንዴት እያንገበገባቸው ነበር ማለት ነው። የኑሃሜም አያት እንግዲህ ኑሃሜ ያው ናሆምን በጣም እንደምታፈቅረውና እንደምትወደው ስለገባቸውም ያማረና መልካም ሁሉ አይወደድም። ስለዚህ ልብሽን ወደ ራስሽ መልሰሽ ዓይንሽን ወደ ሌላ ማዞር አለብሽ። እሱ ያንቺ ሊሆን አይችልም፣ ምክንያቱም እሱ ሚስት እንዳለው ነግረሽኛል። ስለዚህ ልብሽን ራስሽ ጋር ብታስቀምጭ ይሻልሻል ብለው እንግዲህ ሲመክሯት እሷም ይሄንን ማድረግ አልችልም። አዎ በእርግጥ ባለ ትዳር ነው፣ ግን ትዳሩ በግድና ወይም ደግሞ ያልተፈለገ ትዳር ነው። ምክንያቱም ልጅቷ ጥቅመኛ ነች፣ ለሱ አትሆነውም፣ አትገባውም። ስለዚህ እሱን ከማፍቀርና እሱን ከማሰብ መቼም ልመለስ አልችልም። ልቤ እርቆ ሄዷል ስለሱ ይሄንን ማድረግ አልችልም ብላ እንግዲህ አያትየዋን አይኗን እያየች ስታወራቸው እሳቸውም የዚህን ያህል ድፍረት ከየት አምጥተሽ ነው ስለ እኔ ጋር ቁጭ ብለሽ ስለ እንደዚህ አይነት ነገር የምታወሪው ብለው ሊመክሯት አስበው ነበረ። እሷ ግን አሁንም ድረስ በፍቅሩ እየተጎዳችና መቼም ቢሆን እሱን ልትጠላውና ልትተወው ወይም ደግሞ ስለሱ ማሰብ ማቆም እንደማትችል አስረግጣ ነግራቸዋለች ማለት ነው። በእርግጥ ናሆም ያው ባለ ትዳር ቢሆንም ያው ሀምራን መልካም ሰው አይደለችም፣ መጥፎ ሰው እንደሆነች ኑሃሜን ስለምታቅ ነው ይሄንን ነገር የምታደርገው። እሷ ይሄንን ነገር ብታደርግና ስለሱ መልካም ብታስብም እሱ ግን ምንም ይሁን ምንም ማንም ትሁን ማንም ሀምራንን በጣም ያፈቅራታል፣ ይወዳታል። ስለዚህ ምንም ማድረግ አትችልም ማለት ነው። አያትየዋም ይሄንኑ ነበረ መልእክት ማስተላለፍ የፈለጉት። ዋናው ነገር የሷ መጥፎነትና የሷ እሱን መውደድ ሳይሆን እሱ እሷን የሚወድበት መጠንና ልክ ነው። ወንድ ልጅ አንዴ ከወደደና ካፈቀረ ምንም መመለሻ የለውም። ስለዚህ ራስሽን አድበሽና ልብሽን ራስሽ ጋር አድርገሽ የራስሽን ሰው ብትፈልጊ ይሻልሻል ብሎ እንግዲህ መልእክት ቢጤ ነግረዋታል ማለት ነው። እሷ ግን በፍጹም እሱን እንደማትተውና ከሱ ሀሳብ ከሱ ፍቅር በቀላሉ ልትላቀቅ እንደማትችል እየነገረቻቸው ነበረ ማለት ነው።
ወንዳጥርም እንግዲህ ያው ናሆምን መንገድ ላይ ማለትም ጫካ ውስጥ አግኝቶት እንግዲህ ደብድቦታል ማለት ነው። ከሷ መራቅ አለብህ፣ እስር ስሯን ማለት ማቆም አለብህ ብሎ እንግዲህ ክፉኛ እግሩን እግሩን በዱላ መቶታል ማለት ነው። ሊያስረዳው ቢሞክርም አንተ እንደምታስበው እኔ ለኑሃሚን ምንም ነገር የለኝም፣ እኔ ትዳር ያለኝ ሰው ነኝ፣ እዚህ የመጣሁት ለስራ ብቻ ነው ቢለው በፍጹም ሊያምነው አልቻለም ማለት ነው። ይሄ የመጀመሪያ ማስጠንቀቂያ ነው። አሁንም ከሷ ካራክ እንግዲህ ከዚህ የባሰ ትልቅ ጉዳት ሊደርስብህ ይችላል ብሎ አስጠንቅቆታል ማለት ነው። እሱም እንግዲህ ምንም ማድረግ አልቻለም ማለት ነው። እንግዲህ ያው ሁለት ቢሆንም ራሱንም ለመከላከል ሞክሮ ነበር፣ ሮጦ ለማምለጥም እየሞከረ ነበር፣ ግን አልተሳካለትም። እንግዲህ ናሆም ያው የወንዳጥር ዱላ አርፎበታል ማለት ነው። አምራን እንግዲህ ዝናሽን እጇ የምታስገባበትና የምትቆጣጠርበትን መንገድ ያገኘች ነው የሚመስለው ማለት ነው። ምክንያቱም ከዚህ በፊት እንግዲህ የሰሩትን ወንጀል እንግዲህ ማለት ማንም ሳያያቸው በድብቅ ጫካ ወስደው ሊቀብሩ ሲሉ እንግዲህ ራሷ ባዘጋጀችው ወጥመድ ራሷ ወድቃለች ማለት ነው። ምክንያቱም እንግዲህ ላይኩንን ለማጋለጥና እሱን በቁጥጥሯ ስር ለማስገባት የዳግምን አባት እንግዲህ ሲቀብሩ እሱ ብቻ ሲቀብረው ለሁለት ነበር የቀበሩት ማለት ነው። እኔ ሳልታይ ወይም ደግሞ እሱን ብቻ ሲቀብረው ካሜራ እንዲያነሳ ሰው ቀጥራ ነበረ ማለት ነው። ይሄ ነገር ደግሞ እንግዲህ አምራን እጅ ደርሷል ማለት ነው። ስለዚህ አሁን እሷ ላይኩንን ልትጎዳ በት ያሰበችው መንገድ ዞሮ እሷኑ ጠልፎ ሊጥላት እየሞከረ ነው ያለው ማለት ነው። ምክንያቱም አምራን ሁለቱ ማለትም ከቴዲ ጋር ሆኖ ሲያወሩ ስላየቻቸው ለቴዲ ደግሞ ትልቅዬ ብር ከፍላው እንግዲህ ሚሞሪውን በእጇ አስገብታለች ማለት ነው። ይሄንንም በእጇ ማስገበቷን እንግዲህ ለዝናሽ ስትነግራት ዝናሽ ይሄንን ማመን አቅቷታል ማለት ነው። ማመን ቢያቅታትም ግን ነገሩ እውነት ነው። ቴዲ አሳልፎ ሚሞሪውን ሰጥቶባታል ማለት ነው። ስለዚህ እንግዲህ አሁን ላይ ዝናሽ በአምራን እጅ ወድቃለች ማለት ነው። እንግዲህ የአምራን ጥያቄ ደግሞ ትንሽ ከበድ የሚል ነበር ማለት ነው። እንግዲህ ስለ የድርጅቱን አክሲዮን በጠቅላላው ወደ እኔ ማዘዋወር አለብሽ ብላት እንግዲህ በዚህ ከተስማማን ብቻ ሚስጥርሽ እኔ ጋር ይቆያል፣ አለበለዚያ ግን ገሃድ አወጣብሻለሁ ብላ እንግዲህ ቁም ስቅሏን እያሳየቻት ነው ያለችው ማለት ነው። መጀመሪያ ላይ እንግዲህ ዝናሽ ምንም እንዳልተፈጠረና ምንም እንደማታቅ እሷ ስለምታወራውና ስለምትለው ነገር እጇ እንደሌለበት ልታሳምናት ሞክራ ነበረ። ግን ሁሉም ነገር የምታወራው እርግጥና ትክክል እንደሆነ ስትረዳ እጇን ሰጥታለች ማለት ነው። እንግዲህ ለድርድርም ቀርባ ነበረ፣ ግን ድርድሩ ደግሞ ትንሽ ከበድ የሚል ሆኖ አግኝተዋለች ማለት ነው። አክሲዮኑን በሙሉ ወደ እኔ ማዞር አለብሽ ስትላት እንግዲህ ምክንያቱንም ሰዎች ምናልባት ለምን ለሷ ታዞሪያለሽ ብለው ቢጠይቁሽ እንኳን እኔ ልጇን ስለገደልኩባትኝ ለሱ መካሻ ይሆናታል ብለሽ ማሳበብ ትችያለሽ። ስለዚህ ሚስጥርሽ እኔ ጋር እንዲቆይና ወይም ደግሞ ሌላ ሰው ጋር እንዳይደርስ ከፈለግሽ እኔ የምልሽን ብቻ ማድረግ አለብሽ ብላታለች ማለት ነው። እንግዲህ ዝናሽ ምን ማድረግ እንደምትችል ባናቅም አሁን ላይ ግን በአምራን እጅ ስር ወድቃለች ማለት ነው። ዝናሽም እንግዲህ ነገሩን ለማጣራትና ወይም ደግሞ ሚሞሪ አለበት ወደ ተባለው ሰውዬ ወደ ቴዲ ጋር እንግዲህ ደጋግማ ብትደውልም እሱ ስልክ ሊያነሳላት አልቻለም ማለት ነው። እንግዲህ ቴዲም ይሄንን ያደረገበት ምክንያት መጀመሪያ ከተስማሙበት ውጪ ብር ሲጠይቃት እንግዲህ ያው ስላስቀየመችውና ስላስከፋችው እሱ ደግሞ ብር ስለሚፈልግ ይሄንን ነገር አድርጎታል። በዛ ላይ ደግሞ አምራን እሷ ከሰጠች እጥፍ ነው የምሰጥ ስላለችው እንግዲህ ያው ብር ስለሚፈልግ እንግዲህ ያንን ነገር መረጃ አሳልፎ ሰጥቶባታል ማለት ነው። ዝናሽ አሁን ላይ ምን ማድረግ እንደምትችል ባናቅም ግን በአምራን እጅ መውደቋ ምንም ጥርጥር የለውም ማለት ነው። እንደፈለጋት ነው የምታረጋት አሁን። ምክንያቱም ከዚህ በፊት ዝናሽ አምራንን በጣም እንደምትጠላት ከመጀመሪያው ጀምሮ እንግዲህ ናሆም ወደ ቤት ምሳ ግብዣ ይዟት ከመጣበት ጀምሮ እንደምትጠላትና እሷን እንዳማች ወይም እንደ ልጇ ሚስት በፍጹም እንዳልተቀበለቻት እየነገረቻት ነበረ ማለት ነው። እሷም ግልጽ ነው፣ አው አንቺ ይሄ ነገር አይገባሽም፣ ከዚህ በታች ነው የሚገባሽ፣ የቤት ሰራተኛም በታችነት ነው የሚገባሽ አንቺ እያለቻት ነበረ ማለት ነው። ይሄንን ነገር እንግዲህ ለመበቀልና እሷን እንግዲህ ያው ጭንቀት ውስጥ ለመጨመር በቂን ምክንያትና በቂ ማስረጃ ይዛለች። ስለዚህ አሁን ላይ እንግዲህ ያው
ሀምራን ዝናሽን ውጥረት ውስጥ ጨምራታለች ማለት ነው። እንግዲህ ያው እርግጥ ሰውየው የሞተው በአጋጣሚ ቢሆንም ይሄንን ግን ማንም አጋጣሚ ነው ብሎ የሚያስብ ማንም የለም ማለት ነው። እንግዲህ አሁን ዝናሽ እዚህ ጋር ይሄንን ነገር ራሱ ያደረገችው ለይኩንን አንድ ነገር ውስጥ ለመጨመርና ችግር ውስጥ ለመክተት ነበረ እንጂ ይሄንን እሷ ባታረግ ኖሮ ራሷ በራሷ ወጥመድ ልትወድቅ አትችልም ነበረ ማለት ነው። እሱ ሲቀብር ብቻ ነው የሚታየው እንግዲህ እሱን ወንጀለኛ ለማድረግና እሷ ራሷ እጇን ለማዳን እየሞከረች ነበረ። ምክንያቱም እንደውም የሰውየው ሞት ትልቁ ምክንያት እሷ ነች። ከእሷ ጋር ሲያወራ ስለሰማ ተናዶ ነበረ ማለት ነው። ያው ዳግም የእሷ ልጅ እንደሆነ ስለሰማ ነበር ይሄ ነገር የተፈጠረው። የሰውየው ሞት ምክንያትም ራሷ ሆና ሳለ እንግዲህ ላይኩንን ደግሞ ሌላ ችግር ውስጥ ለመጨመር ራሷ ባዘጋጀችው ወጥመድ እንግዲህ ራሷ ተጠልፋ ወድቃለች ማለት ነው። ሀምራን አሁን ላይ እንግዲህ የምትላትን ካላደረገች ይሄንን ነገር እንግዲህ በይፋ ለሁሉም ወይም ደግሞ ለናሆምም ልትሰጠውና ማንነቷን የእናቱን ማንነት እንዲያቅ እንደምታደርግ እንግዲህ ወደኋላ ከማድረግም ወደኋላ እንደማትል ስለምታቅ የጠየቀቻት ነገር ከባድ ቢሆንም ከማድረግ እንግዲህ ሌላ አማራጭና ሌላ አጋጣሚ ካላገኘች በስተቀረ አሁን ላይ እንግዲህ ዝናሽ በሀምራን ቁጥጥር ውስጥ ገብታለች ማለት ነው።